የሌሊት ተረኛ ሴኩሪቲ ጋርዶች ለየት ያለ ድምጽ ይሰማቸው ጀመር። በዚህም ጊዜ በጣም ከዛ ቦታ ማምለጥ ፈልገው የነበረ ቢሆንም ነገር ግን የአደጋ ጊዜ ማምለጫው ጥብቅ ተደርጎ ነበር የተዘጋው። በሱ በኩል ለማምለጥ በጣም እየታገለ በነበረበት ሰዓት በጣም ትልቅ የሆነ ማንነቱ የማይታወቅ ነገር ከኋላው ይመጣበታል። ያየው ነገር በጣም ከማስፈራቱም የተነሳ ሰውየው ራሱን ስቶ ይወድቃል። ራሱን ከሳተበትን በሚነቃበት ጊዜ ከአንድ ወንበር ጋር በብዙ በብረታማ በሆኑ ነገሮች ታስሮ ራሱን ያገኘዋል። አይኑን ከፍቶ ወደፊትን በሚመለከትበት ጊዜ ብዙ ስለታማ የሆኑ ነገሮች እየተሽከረከሩ ሊቆርጡት ወደሱ እየተጠጉ ቀስ እያለ ወደፊቱ እየተጠጋ እሱም እየጮኸ ፊቱ ተቆራርጦ ሲያልቅ ፊልሙ ይጀምራል። ታሪካችን ሲጀምር ይሄ ማይክ የሚባለው ወጣት የሆነ ወንድ ከአልጋው ሲወርድ እናያለን። እናቱም አባቱም በህይወት ስለሌሉ ትንሽዬዋን እህቱን እየተንከባከበ ለብቻው ነበር የሚያሳድጋት። ለብዙ ዓመታት የሚችለውን ስራ በሙሉ እየሰራ ነበር ምንም ሳይጓደልባትና ደስተኛ ሆና እንድታድግ ያደረጋት። ታዲያ አንድ ቀን እንደ ሴኩሪቲ ጋርድ ሆኖ በሚሰራበት ቦታ ላይ ዞር ብሎ ሲመለከት አንድን ህፃን ልጅ ትልቅ የሆነ ሰውዬ እያመናጨቀና እጁን እየጎተተ ሲወስደው ይመለከታል። ማይክም በዚህ ጊዜ አይን እያየ ልጁ አይሰረቅም በማለት ልጁን ሊያድነው እየሮጠ ወደ እነሱ ይሄዳል። አጠገባቸውም እንደደረሰ ሰውየውን ፏፏቴ ውስጥ ይጨምረውና ሰውየውን ይደበድበዋል። ይህንን ሁሉ ካደረገ በኋላ ነበር ታዲያ ሰውየው ህፃኑን ልጅ እየሰረቀ ሳይሆን የራሱ የልጁ አባት እንደሆነ የገባው። በዚህም የተፈጠረው አለመግባባት ምክንያት ማይክ ከስራ ይባረራል። ቀጥሎም ወደ ኤጀንሲ በመሄድ ስለ ሁኔታው ካስረዳ በኋላ እርዳታ መጠየቅ ጀመረ። ሰውየውም ማይክን ስለተረዳው አዲስ ስራ እንድታገኝ እረዳሃለሁ በማለት ከረጅም ጊዜ በተዘጋ የህፃናት መጫወቻ ቦታ ላይ የሌሊት ዘበኛ ሆኖ እንዲቀጠር ሊያደርገው እንደሚችል ይነግረዋል። ነገር ግን ማይክ ገና ልክ ስለ ስራው እንደሰማ ነበር በፍጹም ማታ አልሰራም ብሎ ቢሮውን ለቆ የወጣው። ስለ ብሩ ማነስ ወይንም ደግሞ መብዛት ሳይሆን ማታ በፍጹም ስራ እየሰራ ማደር አይችልም። ምክንያቱም ልክ ማታ ሲሆን የእንቅልፍ መድኃኒቶችን ካወጣ በኋላ በመተኛት ለአመታት እየደጋገመ ሲያየው የነበረውን ህልም አሁንም አዲስ ነገር ከተፈጠረ ብሎ በማሰብ ተኝቶ ስለሚጠባበቅ ነበር። በህልሙም ሁልጊዜ በህፃንነቱ ከቤተሰቦቹ ጋር እየተጫወተ ይመለከታል። ያን ጊዜ ነበር በህፃንነቱ ከወንድሙ ጋር በሚጫወትበት ጊዜ ሳያስበው ህፃኑ ወንድሙ ይታገትና ወንድሙን እስከዛሬ ድረስ አይቶት አያውቅም። ማይክም ወንድሙ እየታገተ በሚመለከትበት ጊዜ በሚችለው አቅም በሙሉ ከመኪናው ኋላ እየተሯሯጠ ለመድረስና መኪናውን ለማስቆም ቢሞክርም ነገር ግን አቅሙ አልቻለም ነበር። የሰውየውንም ፊት በጊዜው ስላላየው አጋቹን አሳዶ ወንድሙን ለማግኘት በጣም ከባድ ነበር። ከዛን ጊዜ ጀምሮ ወንድሙን በፍጹም አይቶት ስለማያውቅ እስካሁንማ ሙት ሆኖ ሊሆን የሚችለው ብሎ ቢያስብም ነገር ግን ወንድሙን መፈለግ ግን ውስጡ ሊያቆም አልቻለም። ታዲያ ወንድሙ ሲያግተው የነበረውን ሾፌር ስላላየው እነዚህ አንድ አይነት የሆኑ ህልሞችን በተደጋጋሚ እየተመለከተ ምንም የተለየ ነገር ባይኖርም ነገር ግን አንድ ቀን ወንድሜን ያገተውን ሰውዬ በህልሜ አየዋለሁ በማለት ነበር ሁል ጊዜ በተመሳሳይ ሰዓት የሚተኛው እንዲሁም ደግሞ ስለ ድሪም ቲዮሪ የሚያጠናው። ነገር ግን ማታ መስራት የማይፈልግበት ሌላ ምክንያት ነበረው። አቢ የምትባለው ብቸኛዋ የሆነችው እህቱ የኮሚዩኒኬሽን ዲስኦርደር ተጠቂ ስለሆነች በትክክለኛ ዓለም ላይ ያሉ ጓደኞችን ከመፍጠር ይልቅ በጭንቅላቷ ነበር ጓደኞችን እየፈጠረችና እነሱን እየሳለች እንደ ጓደኛ የምታዋራቸው። በዚህም ምክንያት እሷን ለብቻዋ ቤት ጥሎ የማታ ስራ መስራት አይፈልግም። ታዲያ አንድ ቀን እሷ ከምትማርበት ስፔሻል የሆነ ትምህርት ቤት ስልክ ይደወልለታል። ወደ ትምህርት ቤቱና ወደ ተጠራበት ቢሮን በሚገባበት ጊዜ በጣም ራስ ወዳድና ጨካኝ የሆነችው አክስቱ እዛ ቢሮ ውስጥ ነበረች። እዚህም እንዲመጣ ያደረገችው እህቷ አቢን እሱ በስነ ስርዓት እያሳደጋት አይደለም ብላ ልጅየዋን ራሷ ወስዳ ለማሳደግ ነበር። እምቢ ብለህ ልጅቷን አልሰጥም የምትለኝ ራሱ ከሆነ ይኸውና ጠበቃዬ ፍርድ ቤት እገትርሃለሁ ስትል ታስፈራራዋለች። ነገር ግን ማይክ አክስቱ ለአቢ ምንም አይነት ደንታ እንደሌላትና ልጅቷን አሸንፋ በፍርድ ቤት ብትወስዳት ራሱ በየወሩ በሷ ስም የሚሰጣትን ገንዘብ ለመውሰድ ፈልጋ እንደሆነ ያውቃል። ታዲያ ሌላኛው አስተማሪ እሱና እህቱ ያላቸውን ጥብቅ የሆነ ሪሌሽንሺፕ ስለምታውቅ ወደ አንድ ጥግ ወስዳ ምክር ትሰጠዋለች። እሱም አንድ ቋሚ የሆነና አሪፍ የሚከፍል ስራ እንዲያገኝ፣ ስራ ደግሞ የማያገኝ ከሆነ ፍርድ ቤቱ ስራ የሌለው ሰው እንዴት አድርጎ ልጅቷን ይንከባከባል ብሎ ስለሚያስብ እህቱን ቀምተው ልጅቷን ለአክስትየው እንደሚያስረክቡ ትነግረዋለች። እና በዛ ተመሳሳይ ምሽት ነበር እህቱን ማጣት ስላልፈለገ መቀጠር አልፈልግም ብሎ ጥሎ ወደ ወጣው ስራ ለመግባትና የሌሊት ሰራተኛ ሆኖ ተቀጥሮ ለመስራት ይወስናል። ታዲያ ልክ ሲመሽ ከከተማ ውጪ ወደ ሆነው አባንደንድ ወይንም ደግሞ ወደ ተተወው የህፃናት መጫወቻ ቦታ ስራውን ለመስራት ወደ ውስጥ ይገባል። ስራው ቀላል ነው ነበር የተባለው። ውስጥ ገብቶ የደህንነት ካሜራዎችን ቁጭ ብሎ ማየት እንዲሁም ደግሞ ያለ ፍቃድ ወደ ውስጥ ሊገቡ የሚፈልጉ ሰዎች
ሰዎችን እንዳይገቡ መከልከል ነበር። ኦፊስ ውስጥም ልክ እንደገባ ነበር የሱ ስም የተለጠፈበት ቴፕ ያገኘው። ቴፑንም በቲቪው ሰክቶ ቪዲዮን በሚመለከትበት ጊዜ ይሄ አሁን ላይ አባንድድ የተደረገው መጫወቻ ቦታ ድሮ ላይ በጣም ታዋቂና ብዙ ልጆች እየመጡ የሚጫወቱበት መጫወቻ ቦታ ነበር። ታዲያ ቪዲዮንም ተመስጦ እያየ ያለ በቪዲዮ ውስጥ ያለችው ሴት እዛ ውስጥ ስላሉት ትልልቅ አሻንጉሊትን የሚለብሱ ሰዎች ለማሳየት በምትሞክርበት ጊዜ ቪዲዮ ይቋረጣል። ቲቪውን መታ አድርጎ እንዲሰራ ለማድረግ ቢሞክርም ነገር ግን ቲቪው ተበላሽቶ ይቀራል። ከዛም በመነሳት አንድን ሳጥን ክፍት አድርጎ ወደ ውስጥ ሲመለከት ለየት ያለ አሻንጉሊት ፊት ለፊቱ ተደቅኖ በሚመለከትበት ጊዜ በጣም ይደነግጣል። አሻንጉሊቱንም ፊቱን ወደ ግድግዳ ያዞረዋል። ቀጥሎም የተሰጠውን ሴኪዩሪቲ የሚለውን ጃኬት ከለበሰ በኋላ ባትሪ አብርቶ ወደ ውስጥ እያበራ ውስጡን መጎብኘት ጀመረ። ወደ ውስጥ በደንብ በሚመለከትበትም ጊዜ በቪዲዮ ሲመለከተው የነበረው አይነት ነበር። ነገር ግን አንዱ ግድግዳ ለየት ይላል። በጣም በብዙ ህጻናት የተሳለ ስዕሎች ተለጥፎበታል። ወዲያው አጠገቡ ካለው መድረክ ለየት ያለ ድምጽ ይሰማው ጀመር። ቀስ ብሎ ወደ መድረኩ በመጠጋት ታዲያ የሸፈናቸውን መጋረጃ በሚከፍተው ጊዜ ቁመታቸው ከሰው የሚበልጥ ብዙ አሻንጉሊቶች ተደርድረው ይመለከታል። ዝም ብለው ተበላሽተው የተቀመጡ አሻንጉሊቶች ናቸው ብሎ ስላሰበ ብዙም ትኩረት ሳይሰጠው ዞር ይላል። ከዛ ቦታ ወደሚቀመጥበትም ሴኪዩሪቲ ሩም ከገባ በኋላ ቀስ እያለ እንቅልፍ ይወስደዋል። ታዲያ እንደተለመደው ነበር በህልሙ ህፃኑ ወንድሙ እየታገተ እያለ ይመለከታል። ነገር ግን በዚህ ጊዜ 5 የሆኑ ህፃናቶች ከኋላው ተደርድረዋል። ጊዜ ሳያቃጥል ነበር ያን መኪና እየነዳው የነበረውን ሹፌር አይታችሁታል ሲል ይጠይቃቸው። ነገር ግን ህፃናቶቹ እሱ ላይ ከማፍጠጥ ውጪ ምንም አይነት ቃል አልተነፈሱም። ወደ እነሱ ልክ ሊጠጋ እግሩን በሚያነሳበት ጊዜ ነበር 5ቱም በተለያየ አቅጣጫ መሮጥ የጀመሩት። አንዱን ብቻ ማሳደድ በሚጀምርበት ጊዜ እግሩን ድንጋይ ያደናቅፈውና መሬት ላይ ይወድቃል። በተመሳሳይ ሰዓት በተቀመጠበት ሴኪዩሪቲ ሩም ውስጥም መሬት ላይ እየወደቀ ነበር። የዛሬ ስራውንም ከጨረሰ በኋላ ልክ ወደ ቤት በሚመለስበት ጊዜ እህቱን እንድትጠብቅለት የቀጠራትን ቤቢሲተር ሶፋ ላይ ተኝታ ገና እየተነሳች ነበር። ተኝታ ስለተመለከታት ያፍርና እህቴን ስለጠበቅሽልኝ አመሰግናለሁ ሲል ምስጋናውን ይገልጽላታል። ቀጥሎም አሁን የዚህ ወር ክፍያዬን ብቻ ላገኝ ከዛ በኋላ ደሞዝሽን ሰጥሻለሁ ሲላት ምንም ሳትል ፈገግ ብላ ተመለከተችው። ነገር ግን በእውነታው በጣም ብዙ ገንዘብ አበድሯት ስለነበር አክስትየዋ ነበር ወስዳ ቤት ውስጥ ሆና ስለሚፈጠረው ነገር በሙሉ እየተከታተለች እንድታሳውቃት የተነገራትንም ሚስጥር ተጠቅማ ህፃኗን ልጅ አሸንፋ ለመውሰድ ፍርድ ቤት ለመጠቀም ነበር ልጅቷን እዛ ገብታ እንድትሰራ ያደረገቻት። ማይክ አሁን ላይ ስራ ስላገኘና ለአክስቱ ስለነገራት አክስትየውም የፍርድ ቤቱን ነገር ያሸንፈኛል ብላ ስለፈራች ተግታ እየሰራች ነው። ቤት ውስጥም ልጁን እንድትጠብቅላት የምታደርጋት ሴት ከወንድሟ ጋር ሆነው ማይክ አሁን ላይ ያገኘውን ስራ እንዲያጣና ከስራው እንዲባረር እሷም ደግሞ ይህንን ተጠቅማ እህቱን ለመንጠቅ ነበር እንዲያግዟት የቀጠረቻቸው። በቀጣይ ቀን ፒዛሪያ በሚባለው ማይክ የሚሰራበት መጫወቻ ቤትና አካባቢዎቹ ላይ ኃይለኛ ዝናብ እየዘነበ ነበር። ታዲያ በዛም ሰዓት ማይክ ስምጥ እንቅልፍ ውስጥ ነበር። በህልሙም ወንድሙ ታግቶ በመኪና በሚሄድበት ጊዜ ተመሳሳይ ትላንት ያያቸው 5ቱ ልጆች ከኋላው ተደርድረው እሱን እየተመለከቱት ያያቸዋል። አሁን ላይ ጊዜ አላቃጠለም። እየሮጠ ወደ አንዱ ልጅ ይሮጥና ከኋላ ይዘዋል። ልጁም ወደ ማይክ በፍጥነት ከዞረ በኋላ እጁ ላይ በነበረው መንጠቆ የማይክን እጅ ይቆርጠዋል። ማይክ ቀና ብሎ ልጁን ሲመለከተው ጥቁር የሆነ ደም ከልጁ አይኖች እየፈሰሱ ተመለከታቸው። ማይክ ከእንቅልፉ ባንኖ በሚነሳበት ጊዜ የመጫወቻው ቦታው በር እየተንኳኳ ነበር። የመጣችውም ቨነሳ የምትባለዋ ፖሊስ ኦፊሰር ነበረች። በሩን ልክ እንደከፈተላት ትንሽ እርስ በርስ ከተነጋገሩ በኋላ እጅህን ምን ሆነህ ነው እየደማ እኮ ነው ስትል ትነግረዋለች። በህልሙ የደረሰበት ጉዳት ከእንቅልፉ ከተነሳም በኋላ አሁን ላይ እየደማ በሚመለከተው ጊዜ በጣም ይገረማል። ፖሊስ ኦፊሰሯም ደግ ስለነበረች ወደ ውስጥ አስገብታው ቁስሉን ለማከም ትሞክራለች። እጁንም እየጠቀለለችለት ይሄ ፒዛሪያ የሚባለው መጫወቻ ለምን እንደተዘጋ ታስረዳው ጀመር። ምክንያቱም እዚህ የሚገቡት ህጻናቶች በሙሉ እየጠፉ ስለነበርና የሚቀጠሩት የማታ ማታ ዘበኞች ደግሞ ለረጅም ጊዜ እንደማይዘልቁ ነገረችው። ሲመስለኝ ይሄ መጫወቻ ቦታ እዚህ የገቡ በሚጠፉ ህጻናቶች መንፈስ በጣም ተመቷል። ስለዚህ ለአንተም ቢሆን አደገኛ ነው ስትል ነገረችው። ለማይክ ለማስረዳት እየሞከረችው ያለው ነገር ግልጽ ነው። ፍላጎቷ እዚህ ያለውን ስራ ለቆ እንዲሄድ ነበር። ነገር ግን ማይክ መንፈሶችን አይፈራም። እንደውም በተኛውበት እነዚህ መንፈሶች የሚያሳዩኝ ህልም ወንድሜን የሰረቀውን ሰውዬ እንዳገኘው ይረዳኛል ብሎ ነበር የሚያስበው። ቨነሳ ቆይ ላሳየህ ብላ ወደ መድረኩ ተወስደዋለች። ቀዩንም በተን ከተጫነችው በኋላ የሆነ ዘፈን መጫወት ይጀምራል። 4ቱም ትልልቆቹ አሻንጉሊቶች መጨፈርና መዝፈን ይጀምራሉ። ቀይ ጸጉር ያለውም አንድ አሻንጉሊቱ በሚወጣ ጊዜ በህልሙ በተደጋጋሚ የሚያየውን
ልጅ ይመስለዋል። በህልሙም እንደቆረጠው አይነት መንጠቆ ነበር አሻንጉሊቱ እጅ ላይ የነበረው። በሀሳቡ ተመስጦ እያለ ወይን ጠጁ አሻንጉሊት የሆነ ነገሩ ይበላሽና መንጣጣት በሚጀምርበት ጊዜ በዚህም መልኩ ፕሮግራሙ ይዘጋና መድረኩ ላይ በነበረው መጋረጃ ይሸፈናሉ። የጊዜውን መሄድ ሳያስተውለው አሁን ላይ ስራውን ጨርሶ የሚወጣበት ሰዓት ደርሶ ነበር። ፖሊሷ ቨናሳም ከመሄዷ በፊት የጠፉትና የተገደሉት ህጻናቶች መንፈስ እዚህ መጫወቻ ቤት ውስጥ ነው ያለው፣ እንዲያታልሉ አትፍቀድላቸው፣ በፍጥነት ከዚህ ቦታ ማትሄድ ከሆነ ህይወትህ አደጋ ላይ ነው የሚሆነው ብላ አስፈራርታው ትሄዳለች። ሁለቱም ቦታውን ለቀው ከዛ ቦታ ከሄዱ በኋላ 3 ሌቦች ወደ መጫወቻው ቦታ በመግባት የሚሰረቅ ነገር እንዲሁም ደግሞ ፊት ለፊታቸው ያገኙትን ነገሮች በሙሉ መሰባበር ይጀምራሉ። አንዱም ሌባ ኪችን ውስጥ ገብቶ የነበረውን ፍሪጅ ልክ ሲከፍተው ሚስተር ካፕኬክ የሚባል አሻንጉሊት ያፈጥበታል። ወዲያው ከኋላው ድምጽ ይሰማና ወደ ኋላ ዞሮ ልክ ከፍቶት ወደ ነበረው ፍሪጅ መልሶ በሚዞርበት ጊዜ ያየው የአሻንጉሊት ጭንቅላት በቦታው አልነበረም። በድንጋጤ መልሶ ልክ ወደ ኋላ ሲዞር ነበር ሚስተር ካፕኬክ ትልቅ በሆነ ቢጫ አሻንጉሊት እጅ ላይ ሆኖ ያገኘው። ገና ምንም ሪያክት ሳያደርግ ሚስተር ካፕኬክ ዝልልና ጭንቅላቱን መጎማመጥ ይጀምራል። አብረው ከነበሩትም ወንዶች አንዱ ከጎን ሆኖ የሚፈጠረውን ነገሮች እየተመለከተ ነበር። በጣም ስለፈራም ጊዜ ሳያቃጥል ከዛ ቦታ በመሄድ ጨለማ ወደ ነበረ አንድ ስቶሬጅ ሩም ይገባል። ውስጥ እንዳለ ልክ ማብራቱን ሲያበራ ከኋላው ደግሞ ሌላ አሻንጉሊት ቆሞ እየተመለከተው እንደሆነ ይገነዘባል። ያልተበላውም ጀፍ የጓደኛውን ጩኸት ከስቶሬጅ ሩሙ ሆኖ በሚሰማበት ጊዜ ስቶሬጅ ሩም ውስጥ ደግሞ የነበረው ሰውዬ ተገሎ ህይወቱ አልፎ ነበር። ሆኒ የሚባለውም ትልቅየው አሻንጉሊት ቀስ ብሎ ከስቶሬጅ ሩሙ ይወጣል። ታዲያ ጀፍ ይህንን ባየ ጊዜ ህይወቱን ለማዳን ወዳገኘው አቅጣጫ መሮጥ ይጀምራል። ወደ ሴኩሪቲ ሩሙም ከገባ በኋላ በደህንነት ካሜራው በሚያሳየው ቲቪ 2 አሻንጉሊቶች እርስ በርስ እየተጫወቱ ይመለከታቸዋል። በሚመለከተው ነገር በጣም በመገረምና ደርቆ በመቅረት ላይ ያለ ኃይለኛ ጩኸት ወደ ሪያሊቲው እንዲመለስ ያደርገዋል። ልክ ዞርን በሚልበት ጊዜ ሚስተር ካፕኬክ ከአደጋ ጊዜ በማምለጫው በኩል እሱን አታክ ለማድረግ በኃይለኛ ወደሱ እየመጣ እንደሆነ ይመለከታል። እዛም ላይ በሚፈጠረው ነገር ገና በጣም እየተጨናነቀ ባለበት ሰዓት በሩ ቀስ እያለ ተከፈተ። ቀስም እያለ በተከፈተው በር በሚወጣበት ጊዜ ምንም አይነት ነገር በአካባቢው ሊታየው አልቻለም። ወዲያው ልክ እንደወጣ ነበር በሩ እዛው እያለ ጥርቅም ብሎ ይዘጋበታል። ኃይለኛ የእግር ኮቴ ይሰማው ጀመር። ዞርም ሲል ቀበሮ የሚመስለው አሻንጉሊት መጥቶ በላልቶ ይጨርሰዋል። ጄፍንም እየፈለገችው የነበረው ማክስ እሱን እያፈላለገች በየቦታው እየተረማመደች እያለ አንድ ህፃን ልጅ ፊት ለፊቷ የነበረውን በር ከፍቶ እንድታየው ካደረገ በኋላ እየሮጠ ወደ ውስጥ ይገባል። ልጁንም ተከትላ ወደ ሄደበት ቦታ ልክ በምትራመድበት ጊዜ ከፊት ለፊት ሆነው የቆሙ ትልልቅ አሻንጉሊቶችን ትመለከታለች። ከሱም ጀርባ ቅድም ሲሮጥ የተመለከተችው ልጅ ሲጮህ ይሰማታል። ህፃኑም ልጅ ከሷ ጋር ድብብቆች መጫወት ፈልጎ ስለመሰላት ወንበር ታመጣና ፊት ለፊቷ ቆሞ ከነበረው አሻንጉሊት ጋር ፊት ለፊት መታየት ስለፈለገች ባመጣችው ወንበር ትሰቀላለች። ታዲያ ልክ እንደተሰቀለች ነበር ትንሽዬ እጅ ከአሻንጉሊቱ ፊት ይወጣና ወደ ውስጥ አስገብቷት አንገቷ ከሰውነቷ ተበጥሶ ሰውነቷ ብቻ መሬት ላይ ሲፈርጥ እንመለከታለን። በሌላ በኩል ደግሞ ከአክስትየው የተቀበለውን ወረቀት እህቱ ታነብበታለች። በዚህም ጊዜ ወረቀቱ የሚለውን ነገር በስነ ስርዓት መረዳት ያልቻለችውም እህቱ እኔን ስለማትፈልገኝ አሳልፈህ ለአክስቴ ልትሰጠኝ ነው እያለች መጮህ ትጀምራለች። በዚህም ጊዜ እየደጋገመ ስለተፈጠረው ጉዳይ ያስረዳትና ስለማትፈልገኝ ነው የምትለውን ነገር ያስቆማታል። ብዙም ሳትቆይ ቬናሳ ቤታቸው ትመጣለች። መጫወቻው ቤት ሌባዎች ገብተው ነበር ስትል ትነግረዋለች። ነገር ግን ሌቦቹ በሩን ሰብረውት ወይንም ደግሞ ፈልግቀውት እንደገቡ የሚያሳይ ምንም አይነት ምልክት የለም። የሚሰራበት ቢሮ ላይም ያገኘችውን የእንቅልፍ መድኃኒት ታሳየውና ሴኩሪቲ ሩም ውስጥ ለምንድን ነው የእንቅልፍ መድኃኒቶች የምትወስደው? በጣም ብዙ እንደዚህ አይነት መድኃኒቶችን እየወሰድክ ነው፣ ለዛም ነው ስትወጣ መጫወቻ ቤቱን ሳትቆልፍ ሄድከው አይደለም ስትል በምታፋጥጠው ጊዜ ይይዛትና ወደ አንድ ወንዝ ይወስዳታል። እዛ ጋርም አብረው ከተቀመጡ በኋላ ስላሳለፈው ህይወት በሙሉ ይነግራታል። ወንድሜንና ቤተሰቦቼን በሙሉ አጥቻለሁ። አሁን ላይ ከጎኔ ያለችው እህቴ ብቻ ናት። እሷን ደግሞ ማጣት አልፈልግም። አሁን ላይ የተፈጠረውን ነገር ከነገርሻቸው በመጨረሻ ያገኘሁት ስራ ራሱ መነጠቄ ነው በማለት ያስረዳታል። በዚህም ጊዜ ቬናሳ በሰማችው ታሪክ ልቧ ይነካና እሺ በማለት ይዛው የነበረውን ኪኒን ወንዝ ውስጥ ትጨምረዋለች። ለማንም አልናገርም፣ እሺ ይሄንን ሚስጥር አድርጌ ይዘዋለሁ። ነገር ግን ድጋሚ የእንቅልፍ መድኃኒቶችን እዛ ክፍል ውስጥ ነው የምትወጥ ከሆነ እንደዚህ አልረዳህም በማለት ጥላው ትሄዳለች። ታዲያ ወደ ስራ ሊሄድ ሲል እህቱን ለምትጠብቅለት ልጅ በተደጋጋሚ ሊደውልላት ቢሞክርም ነገር ግን ሊያገኛት ስላልቻለ እህቱን የሚሰራበት ቦታ ይዟት ሊሄድ ይወስናል። ውስጥም ከገቡ በኋላ ትንሽዬ የሆነችን ቤት ከሰራላት በኋላ እዛ እንድትተኛ ይነግራታል። እሷም ከተኛች በኋላ መጥረጊያዎች እንዲሁም ደግሞ ለማጸዳዳት የሚረዱትን ነገሮች በመያዝ ሌቦቹ ያወደሙትን ነገር ማጸዳዳት ይጀምራል። ታዲያ በጣም ደክሞትም የነበረው ማይክ እዛው ዴክሱን በተደገፈበት እንቅልፍ ይወስደዋል። ነገር ግን በሌላ በኩል እህቱ የተኛችበት ክፍል በሩ ቀስ እያለ እየተከፈተ ነበር። አንድም ወንድ ለአቢ አብረሽኝ ነይ ሲል ነግሯት እየሮጠ ይሄዳል። ልጁንም ተከትላ ወደ መድረኩ
መድረኩ ቦታ ከሄደች በኋላ ከመድረኩ ውጭ አሳልፋ ስትመለከት ከውስጡ በጣም ጨለማ ነገር እንጂ ሌላ የሚታያት ነገር አልነበረም። ወዲያው ሁለት የሚያንጸባርቁ ወርቃማ የሆኑ አይኖች ይታዩት ጀመር። ታዲያ በተመሳሳይ ሰዓት ማይክ በተኛበት የተለመደውን ህልሙን እያየ ነው። ብሎንድ ወይንም ደግሞ ወርቃማ ጸጉር ያለው ልጅ ጀርባውን ሰጥቶ እየተጫወተ ሲመለከተው ህፃኑ የሚነሳና ወደ ማይክ ይዞራል። ምኞትህን ላሳካልህ እችላለሁ፣ ነገር ግን ከአንተ መውሰድ ያለብኝ አንድ ነገር አለ፣ ትስማማለህ ብሎ በሚጠይቀው ጊዜ ማይክም ሁለቴ ሳያስብ ነበር እሺ ሲል የመለሰለት። ነገር ግን ወዲያው ልጁ ከቦታው ይሰለባል። ልጁ ሲጫወትበት ወደ ነበረው መሬትም ዝቅ ብሎ ሲመለከት ልጁ ሲስል የነበረው የጥንቸል ቅርጽ ያለውን አሻንጉሊት ነበር። ወዲያው የእህቱን ጩኸት በሚሰማበት ጊዜ ነበር ከእንቅልፉ ባንኖ የተነሳ። እየሮጠ ወደ መጫወቻው ቦታ መሀል በሚደርስበት ጊዜ እህቱ በአራቱ አሻንጉሊቶች ተከባ ያገኛታል። ልክ እንዳያቸው ነበር ወንበር በማንሳት ከነሱ ጋር ለመደባደብ በሚዘጋጅበት ጊዜ አቤት ስቅና ታስቆመዋለች። እየጎዷት አልነበረም፣ ይልቅ እያጫወቷትና እያዝናኗት ነበር። ማይክም ትኩር ብሎ አሻንጉሊቶችን በሚመለከታቸው ጊዜ ኤክስፕሬሽናቸው ወይንም ደግሞ ስሜታቸውን ለመግለጽ የሚጠቀሙበት አይናቸውን የሚያርገበግቡበት መንገድ ከሰዎች ጋር በጣም ተመሳሳይ ሆኖ ያገኘዋል። በዚህም ጊዜ ውስጡን ደስ የሚል ነገር እየተሰማው አልነበረም። በፍጥነት እህቱን ይዟት ከዛ ቦታ ዞር ማለት ነበር የፈለገው። ነገር ግን ኤቢ እንስሳቶቹን ወይንም ደግሞ አሻንጉሊቶቹን በጣም ወዳቸው ነበር። ወረቀትም ካነሳች በኋላ በእያንዳንዱ ወረቀት ልብ ቅርጽ ስላ ለአሻንጉሊቶቹ ትሰጣቸዋለች። ቤት ከገቡም በኋላ ማይክ እህቱ የምትስለውን ስዕሎች በሙሉ ቀስ ብሎ ሲመለከታቸው በህልሙ የሚመለከታቸውን 5 ልጆች በወረቀቷ ላይ ተስለው ሲመለከት በጣም ይደነግጣል። በመጨረሻም እህቱ የኮሚኒኬሽን ዲስኦርደር ተጠቂ እንዳልሆነችና ጓደኞቼ እያለች ራሱ አብራቸው የምትጫወታቸው ጓደኞቿ በጭንቅላቷ የፈጠረችው ሳይሆኑ ትክክለኛ መንፈሶች ነበሩ። ከዚህ ሁሉ ነገር ደግሞ በጣም ያስፈራው እስከዛሬ ስለጠፋው ወንድሙ ወይንም ደግሞ ስለሚያየው ህልም አንድ ቀንም ነግሯት አያውቅም። ሌላም አንድ የሳለችውን ወረቀት አንስቶ ሲመለከት ወንድሙን አግቶ የወሰደውን ሰውዬ መኪና ውስጥ ሆኖ ስላው ነበር። ይህንን ታዲያ እንዴት ሳልሹ ብሎ ይጠይቃታል። እሷም መንፈሶቹ ናቸው ይህንን እንድስል የነገሩ። ታሪክህንም አውቃለሁ፣ ወንድምህ እንዴት እንደተሰረቀ ሁሉንም ነገር ነግረውኛል። ያልነገሩኝ ብቸኛ ነገር ቢኖር ወንድምህን የሰረቀው ሹፌር ማን እንደሆነ ነበር። ነገር ግን ነገሩ ከቢጫው ጥንቸል ጋር ግንኙነት እንዳለው አውቃለሁ ስትል ትነግረዋለች። በአራተኛው ቀን አቢን ይዞ ወደ ስራ ቦታ ይሄዳል። ቬናሳ ታዲያ ቀድማቸው በቦታው ተገኝታ ነበር። አሻንጉሊቶቹ እየተንቀሳቀሱ ራሱ በምትመለከትበት ጊዜ ምንም አልተገረመች። ሚስጥራቸውን በሙሉ የምታውቅ ነበር የምትመስለው። አቢም በጣም ደስተኛ በመሆን ከነሱ ጋር ለመጫወቻ የሚሆን ቤት መስራት ጀመረች። ነገር ግን ለረጅም ጊዜ ደስተኛ መሆን አልቻሉም ነበር። ምክንያቱም አቢ የአንዱን አሻንጉሊት ጊታሩን በምትነካበት ጊዜ በጣም ይነዝራትና ወደ ኋላ ሂዳ በመውደቅ ራሷን ትስታለች። ነገር ግን በጣም አልተጎዳችም ነበርና በቶሎ ነበር ታዲያ በኋላ ላይም ቬኔሳ እዚህ መቆየት በጣም አደገኛ ነው ብዬ ብዙ ጊዜ ነግሬሃለሁ። መኖር የማትፈልግ ከሆነ እሺ አንተ የራስህ ጉዳይ ነው። ነገር ግን ምንም የማታውቀው አንቺን ህፃን ልጅ እዚህ ጉድ ውስጥ አትክተታት። በቀጣይ ቀን ታዲያ ወደ ስራ በሚሄድበት ጊዜ ኤቢን ይዞ መሄድ ስላልፈለገ አክስትየውን ጠርቶ እንድትጠብቅለት ጠይቋት ነበር። ነገር ግን አቢ እሷ በፍጹም እኔን አትጠብቀኝም በማለት እንደማትፈልግ ትነግራቸዋለች። እንዲህም ያለችበት ምክንያት ማይክ አይፈልገኝም፣ ለእሱ አሳልፎ በመጨረሻም ሊሰጠኝ ነው ብላ ስለፈራች ነበር። ወደ ክፍሏ እየሮጠች በመግባት ማይክን የሳለችበትን ወረቀት በሙሉ ከለር አንስታ ፊቱ ላይ ትጨከችክበታለች። ማይክም ታዲያ በዚህ ጊዜ ሊያስረዳት ጊዜ ስላልነበረው በሩን ከፍቶ ወደ ስራ ይወጣል። ስራውን ከመግባቱ ቀደም ብሎ አንድ ፋርማሲ ውስጥ በመግባት በጣም ብዙ የሆኑ የእንቅልፍ መድኃኒቶችን ይገዛል። ልክ ወደ መጫወቻ ቦታም ከገባ በኋላ የገዛውን የእንቅልፍ መድኃኒት ይወጣል። በፍጥነት ተኝቶ ህልሙን መቀጠል ፈልጎ ነበር። ነገር ግን ይህ ህልሙ ህይወቱን ሁሉ ሊያመሰቃቅልበት እንደሆነ አላወቀም ነበር። ለመጀመሪያ ጊዜ ወንድሙ ከመታገቱ በፊት ከቤተሰቦቹ ጋር ጊዜ እያሳለፈ ነበር በዚህኛው ህልም ያየው። 5ቱም ህጻናት ከኋላው በድጋሚ ተደርድረዋል። አንዱም ህጻን ልጅ እንዲህ ሲል ያወራል። አንተ የፈለግከው የጠፋውን ወንድምህን ብቻ ማግኘት አልነበረም። ድሮ ስትኖርበት የነበረውን በጣም ደስተኛና በሙቀት የተሞላ ህይወት በድጋሚ መኖር ስለምትፈልግ ነው። ነገር ግን ችግር የለም፣ ስለጠፋው ወንድምህ ልነግርህ እችላለሁ። ነገር ግን በምትኩ አቢ የምትባለዋን እህትህን ለእኛ ትሰጠናለህ በማለት ይነግረዋል። ቤተሰቦቹም በስስት ወደሱ እየተመለከቱ በቃ ልቀቃት በማለት ይነግሩታል። እሱም ቤተሰቦቹን በሚመለከትበት ጊዜ ሳያስበው እሺ በቃ እሷን ውሰዷት፣ እኔ ወንድሜን ነው የምፈልገው ሲል ተናገረ። ወደ ወንድሙን በመጠጋት ፊቱን ቀስ እያለ በሚዳስሰው ጊዜ የእህቱ በጣም ጣፋጭ የሆነ ፈገግታ በትውስታው ይታየዋል። በዛች ቅጽበት ነበር አቢን ለነሱ መስጠት ማለት ምን ማለት እንደሆነ የገባው። ውስጡም በፍጥነት በጸጸት ይሞላና ተነስቶ ድጋሚ መምረጥ እፈልጋለሁ እያለ መጮህ ጀመረ። ነገር ግን አሁን ላይ በጣም ረፍዶ ነበር። ዞር ብሎ በሚመለከታቸው ጊዜ በድንገት ሁሉም ከዛ ቦታ ተሰውረዋል። 5ቱም ልጆች በፍጥነት እየተሯሯጡ ሰውነቱን መቆራረጥ ይጀምራሉ። ከእንቅልፉም የነቃው ህመሙ በጣም
በሚበዛበት ጊዜ ነበር። ያለበትንም ሁኔታ በሚያስተውልበት ጊዜ ሰውነቱ በብረት ተጠፍሮ ታስሮ ነበር። የሚሽከረከሩ ስለታማ ነገሮችም ወደፊቱ ቀስ እያሉ በሚጠጉበት ጊዜ ሲመለከት በፍጥነት እጁን በኃይለኛ በማንቀሳቀስ የታሰረበትን ነገር ለመፍታት ያስችለውና ፊቱ ሳይቆራረጥ በፍጥነት ከዛ ቦታ ያመልጣል። ዞር ዞር ብሎም ዙሪያውን በሚመለከትበት ጊዜ እህቱን የምትጠብቅለት ማክስ፣ ወንድሟ እንዲሁም ደግሞ ሌሎችም ሰዎች አንገታቸው ተቆራርጦና ደም በደም ሆነው በዙሪያው ተደርድረው ተመለከታቸው። በቻለው አቅም ለመሮጥ ቢሞክርም ነገር ግን ሰውነቱ በጣም ተቆራርጦ ስለነበር እያቃተው ይመጣል። ፊት ለፊቱም ቆሞ ሲጠብቀው የነበረው ቀበሮ የሚመስለው አሻንጉሊት ስለታማ ነገር ይዞ ወደሱ እየተጠጋ እናያለን። በተመሳሳይ ሰዓት ደግሞ ወርቃማ ጸጉር ያለው ልጅ ሰውነቱ ያረጀ ቡኒ የሆነ አሻንጉሊትን ከጀርባው አስከትሎ ወደ አቢ መጥተዋል። ነይ መጫወቻ ቦታ እንሂድ፣ አንድ ደስ የሚል ማሳየሽ ጌም አለ በማለት ይጋብዛታል። እሷም አክስቴስ እሷ ትቆጣኛለች በምትለው ጊዜ ስለ እሷ ያሳስብሽ ስምጥ የሆነ እንቅልፍ ውስጥ ነው ያለችው ብሎ ያታልላታል። አክስቷ ግን ኦልሬዲ ሞታ እንደሆነ መሬት ላይ የተዘረረችው ማታውቀው አቢ እሺ ስትል ለመሄድ ትስማማለች። እነሱን ተከትላም ፊት ለፊት ሲጠብቃት ወደ ነበረ ታክሲ ትገባለች። በተመሳሳይ ሰዓት ደግሞ በጣም ተጎድቶ የነበረው ማይክ ቬናሳ አስተኝተውና እያከመችው እንመለከታለን። በሚነቃበትም ጊዜ ውስጡን ጸጸት ሞልቶበት ነበር። 10 ጊዜ ስታስጠነቅቅኝ ስላልሰማዎች በጣም ይቅርታ ሲል ይነግራታል። ቀጥሎም በህልሙ ቃል የገባላቸውን ነገር በሙሉ ይነግራታል። እሷም ራስህን አትውቀስ፣ የምታደርገውን ነገር አላወክም ነበር፣ ስለዚህ ችግር የለውም ስትል ታጽናናዋለች። ይቀጥልምና ወንድምን እንሰጣለን፣ አቢን እንወስዳታለን በምትኩ በሚሉን ጊዜ እሺ ስል ተስማምቻለሁ ብሎ ሲነግራት ፊቷ በፍርሃት ቅይር ይላል። እዛ ቤት ውስጥ እኮ የሚገኘው የሞቱ ሰዎች መንፈስ ብቻ አይደለም፣ የተገደሉት ሰዎችም እዛው ነው ተቀብረው የሚበሰብሱት። እህትህም አሁን እጣ ፋንታዋ እንደነሱ ነው የሚሆነው። ነገር ግን እዛ ውስጥ ያሉት አሻንጉሊቶች ህጻናቶችን ወይንም ደግሞ ምንም አይነት ሰው የተባለ ፍጥረትን እንዲጎዱ አድርገው አልነበረም ፕሮግራም የተደረጉት። አንድ ቢጫ የሆነ አሻንጉሊትን የሚለብስ ሰውዬ ነው ከሁሉም ሰይጣን የሆነው። እሱ ነው ህጻናቶችን በሙሉ እየገዳደለ መንፈሳቸውን ደግሞ እዛ ቤት ውስጥ እያመቀ የሚያስቀምጠው። ነገር ግን የሚወስዳቸውን ህጻናቶች ከመግደሉ በፊት ጭንቅላታቸው ውስጥ ያለውን ሚሞሪ በሙሉ ያጠፋዋል። ከዛም መንፈሳቸውን ይቆጣጠርና እዛ የሚመጡ ሰዎች ላይ በሙሉ እሱ ያዘዛቸውን መጥፎ እንዲሁም ደግሞ አሰቃቂ ነገሮች በሙሉ ታዘው ያደርጋሉ። ረጋ ብሎ የምትለውን ነገር በሙሉ ከሰማት በኋላ ታዲያ ይህንን ሁሉ ከታወቅሽ ሲል ይጠይቃታል። እሷም ትንሽ እየተሸማቀቀች ከኋላ ኪሷ ውስጥ ፎቶ ካወጣች በኋላ ታሳየዋለች። ቢጫ አሻንጉሊት የለበሰው ሰው ብላ ስትገልጸው የነበረው አባቷ ነበር። ፎቶውንም ትኩር ብሎ ሲመለከተው ወንድሙ ከመታገቱ በፊት ሲጫወትበት የነበረው አውሮፕላን በእሷ እጅ ላይ ነበር። ቬናሳም እያለቀሰች መጀመሪያ የተዋወቅኩ ጊዜ አባቴ ያንተን ወንድም እንደሰረቀው አላወቅኩም ነበር፣ ነገር ግን ታሪክን ካጫወትከኝ በኋላና ነገሮችን በጭንቅላቴ ለማገጣጠም ስሞክር ወንድምህን ያገተው አባቴ እንደሆነ ገባኝ። አባቷንም አሁን ላይ የሚሰራውን ስራ ለማስቆም እንዲሁም ደግሞ ለመበቀል ፈልጋ ስለነበር ልረዳህ እችላለሁ በማለት ስለታማ ነገሮች እንዲሁም ደግሞ አሻንጉሊቶቹ ኤሌክትሪክ በሚነዝራቸው ጊዜ ለጊዜውም ቢሆን መሬት ላይ ስለሚወድቁ ይህንን መጠቀም አለብን በማለት ማስነዘሪያ ትሰጠዋለች። እኔ ግን አብሬህ ልመጣ አልችልም፣ ምክንያቱም የአባዬ ፊት ቆሜ የገዛ አባቴን መፋለም አልፈልግም ስትል ትነግረዋለች። ማይክም በዚህ ጊዜ ለብቻው ከመሄድ ውጭ ሌላ አማራጭ አልነበረውም። በአደጋ ጊዜ መውጫው አድርጎ ቀስ ብሎ ወደ ውስጥ ከገባ በኋላ ቀስ ብሎ ከመድረኩ ጎን ተደብቆ የሚፈጠረውን ነገር ሲመለከት ቢጫ የለበሰው አሻንጉሊትና እህቱ አንድ ላይ ቆመው ያያቸዋል። መድረክ ላይ ደግሞ ቡኒውና ወይን ጠጁ አሻንጉሊት እየዘፈኑና እየጨፈሩ ነበር። ማይክም ቀስ ብሎ መሬት ላይ ውሃ ከደፋ በኋላ ማስነዘሪያውን በሚነካው ጊዜ ከውሃው ጋር ኤሌክትሪክ ይያያዝና ሁለቱም ራሳቸውን በመሳት መሬት ላይ ይዘረራሉ። በዛ ጊዜ ነገሩ ሲመለከትም የነበረው ቢጫው አሻንጉሊት በጣም ይናደዳል። አቢንም ቀስ አድርጎ አስነስቷት ሰዎችን እያስነዘረ ቀስ አድርጎ ለሰዓታት ካሰቃየ በኋላ ህይወታቸውን የሚወስዳቸው ኤሌክትሪክ ውስጥ ሊያስገባት ይሞክራል። ማይክም በአሳቻ ሰዓት ደርሶ ነበርና በያዘው ኤሌክትሪክ ማስነዘሪያ ቢጫው አሻንጉሊት ላይ ከተኮሰበት በኋላ እህቱን ይዘው ይወጣሉ። ነገር ግን ከዛ ቦታ ብዙም አልራቁም ነበር። ሚስተር ካፕኬክ መጥተው ታክሲ ያደርጋቸው። የማይክን እግር አጥብቆ ከነከሰው በኋላ ማይክ በስቃይ እየጮህ ጀመር። አሻንጉሊቶቹም ራሳቸውን ከሳቱ ትንሽ ስለቆዩ አሁን ላይ የመንቂያ ሰዓታቸው ደርሷል ብሎ ስለፈራ አቢን በፍጥነት ከዚያም ልጭ እያለ እየጮኸ ለማስጠንቀቅ ይሞክራል። በእግሩም ሚስተር ካፕኬክን ወደዛ አድርጎ ካፈናጠረው በኋላ ዘሎ በድጋሚ ወደሱ በሚጠጋበት ጊዜ ማስነዘሪያውን አፍ ውስጥ አስገብቶ ይለኩስበታል። በሌላ በኩል ፋክሲ ማምለጫ መንገዱን ይዞባት ስለነበር አቢ በአካባቢው በነበረ ብዙ ኳሶች ባሉበት መጫወቻ ቦታ ውስጥ ትደበቃለች። ፋክሲም ስትተነፍስ እየሰማት ስለነበር ቀስ ብሎ ወደሷ ይጠጋል። ወደ ተደበቀችበትም ደርሶ ልክ ሊያነሳት ሲል ከኋላ ቬናሳ ደርሳ ነበርና በኤሌክትሪክ ታስነዝረዋለች።
ታዲያ ማይክ እህቱን በሚፈልጋት ጊዜ የትኛውን ቦታ ላይ ሊያገኛት አልቻለም። ከኋላውም ቀስ እያለ ቢጫ የለበሰው አሻንጉሊት እየመጣበት ነበር። ባየው ነገር በጣም የደነገጠው ማይክ የያዘውን ሽጉጥ ቢተኩስበትም ነገር ግን ምንም አፌክት አልነበረውም። ጠቅልሎ አንስቶ ወደ ግድግዳ ወርውሮ ካጋጨው በኋላ ጨካኝ በሆነ ድምጽ እየሳቀ ወንድምህን እኔ ነኝ አግቼ የገደልኩት ካለ በኋላ የማይክን አናት ይቀውረውና ራሱን ያስተዋል። በዛች ቅጽበት ታዲያ ቬነሳ ከጀርባው ሆና ሽጉጥ ጠቅናበት ነበር። ይህንን ሽጉጥ ከምተኩስ እባክህን አባዬ አቁም እያለች አባቷን መማፀን ጀመረች። አሻንጉሊትም ቀስ አድርጎ ፊቱን በሚከፍተው ጊዜ ማይክን እዚህ ቦታ ተቀጥሮ እንዲሰራ ቢሮ ውስጥ የስራውን እድል ሲያቀርብለት የነበረው ሰውዬ እንደሆነ እናያለን። አንቺ ምስጋና ቢስ የሆንሽ ልጅ እንዴት ነው አባትሽን ከርተሽ ከውጪ ከማታውቂያቸው ሰዎች ጋር እኔ ላይ የምትመሳጠሪ? ወደ እሷም እየተጠጋ እየማለ አቢና እህቱን እገላቸዋለሁ፣ እሱን ደግሞ ለማስቆም አንቺ ምንም ማድረግ የምትችይው ነገር የለም እያለ እየዛተ ወደፊቷ በሚጠጋባት ጊዜ ሽጉጡን ትተኩስበታለች። ነገር ግን ለብሶ የነበረው አሻንጉሊት በጣም ጠንካራ ስለነበር ሽጉጡ እሱን አልፎ ራሱ ሰውነቱን ብዙም ሊጎዳው አልቻለም ነበር። በፍጥነት ወደ እሷ እየሮጠ ይመጣና ሽጉጧን ብሎ መሬት ላይ ያስጥላታል። አንገቷንም በኃይለኛው ጭምቅ አድርጎ ከያዘ በኋላ ወደ ላይ ከፍ እያደረጋት እያለ በተመሳሳይ ሰዓት ደግሞ ኤቢ ራሱን ስቶ የወደቀውን ወንድሟን ለመቀስቀስ እየሞከረች ነው። ማይክም ቀና ብሎ የተለጣጠፉትን ስዕሎች በሚመለከትበት ጊዜ አንዱ ስዕል ላይ አይኑ ያርፋል። እሱም ቢጫ አሻንጉሊት ከልጆች ጋር ተያይዘው ቆሞ ነበር። በዚህም ጊዜ ቬነሳ የነገረችውን ነገር ያስታውሳል። እሱም ህጻናቶችን ወደዚህ ከማምጣቱ በፊት እነሱን ሳይገድላቸው የነበራቸውን ሚሞሪ በሙሉ ከጭንቅላታቸው ያስወጣዋል። ከዛም በኋላ ሙሉ ለሙሉ በሱ ቁጥጥር ውስጥ ያደርጋቸዋል። በዚህም ጊዜ አቢን በፍጥነት ቶሎ ብለሽ እውነታውን ሳይ ሲላት ስማርት የሆነችውም አቢ በፍጥነት ወረቀት ታነሳና የሆነ ነገር ስላ ስዕሎች ወደሚለጣጠፉበት ግድግዳ እየሮጠች ትሄዳለች። አፍትንም ታዲያ የሆነ ልክ ያልሆነ ነገር እንዳለ ስለገባው ያነቃትን ልጁን ይጥላትና አቢን ለማስቆም ይሞክር ጀመር። ነገር ግን ሳያስቆማት በፊት ቬነሳ ከኋላው እጁን ትይዘዋለች። በዚህም ጊዜ ሳያቅማማ ነበር በያዘው ስለት የቬነሳ ሆድ ላይ የሰካው። በዚህም ጊዜ ልጁ በሀዘን አይኑ ስትመለከተው ለረጅም ጊዜ ያልተሰማው የጥፋተኝነት ስሜት ሰውነቱን በሙሉ ይወረዋል። በዛችም ቅጽበት አቢ የሳለችውን ስዕል ግድግዳ ላይ እየለጠፈች ነበር። እሱም ቢጫው የሆነው አሻንጉሊት ህጻናቶቹን በሙሉ ሲገላቸው ነበር የሚያሳየው። በዚህም ጊዜ አሻንጉሊቶቹ የተለጠፈውን ስዕል በሚመለከቱበት ጊዜ እንዴት ተደርገው እንደተገደሉ ማስታወስ ይጀምራሉ። ይሄኔ ነበር እሱ ወዳጃቸው እንዳልሆነና ገሏቸው እዚህ አሻንጉሊት ውስጥ ነፍሳቸውን አምቆ ካስቀመጠ በኋላ የተቆጣጠራቸው እንደሆነ የገባቸው። ወዲያው ሚስተር ካፕኬክ ቢጫውን አሻንጉሊት አታክ ማድረግ ይጀምራል። ስፔሻል የሆነውንም አሻንጉሊቱን በጥሶ ከጣለለት በኋላ ውስጡ የነበረው ስለት ራሱን ሆዱ ላይ ይሰካበትና የቀሩትም አሻንጉሊት ውስጥ የነበሩ ስለቶች በሙሉ ሆዱ ላይና አጥንቱ ላይ እየተሰኩ በአሰቃቂ ሁኔታ ይገድሉታል። ቤቱ መፈራረስ በሚጀምርበት ጊዜ ሶስቱ እንደምንም ብለው ተያይዘው ከዛ ቦታ ለማምለጥ ይሞክራሉ። በተመሳሳይ ሰዓት ትውስታቸውን ካስረሳቸው በኋላ መንፈሳቸውን እየተቆጣጠረ ሲያሰቃያቸው እንደነበረው እነሱም ዋጋውን ሊያስከፍሉት ወደ እሱ እየተጠጉ እናያለን። በመጨረሻም ማይክና አቢ ወደ ኖርማል ህይወታቸው ይመለሳሉ። ከዛም ጊዜ ጀምሮ ኤቢ እየሳቀች መጫወት እንዲሁም ደግሞ ትክክለኛ ሰው የሆኑ ጓደኞችን ማፍራት ጀመረች። ነገር ግን ቬኔሳ ራሷን ከሳተችበት ልትነቃ አልቻለችም። ሰውነቷ በህይወት አለ፣ ነገር ግን ነፍሷ ሌላ ቦታ እንዳለ ማይክ እየጠረጠረ ነው። ታዲያ አንድ ቀን ኤቢ ለወንድሟ የድሮ ጓደኞቼ ናፈቁኝ ስትል ትነግረዋለች። ስለዚህ ጉዳይ ለማንሳት በምትሞክርበት ጊዜ ሁሌ ዝም ነበር ሚላት። እነዛ የተገደሉ የህፃናት ነፍስ አሁን ላይ ምንም ነገር እንደማያውቁ ወይንም ደግሞ ጥፋት እንደሌለባቸው ሆኖ ነው የሚኖሩት ወይንም ደግሞ ከቢጫው አሻንጉሊት በላይ በጣም ጨለማ የሆነ ነገርን እየሰሩ እየኖሩ ነው። ፊልሙም ሲያልቅ ታክሲ ድራይቨሩ ታክሲ ውስጥ ሆኖ እየተኛ እያለ በተደጋጋሚ ድምጽ በሚሰማበት ጊዜ ወደ ጎን ይመለከታል። አጠገቡም በነበረው የገቢና ወንበር የሆነ ነገር የሚመስለው አሻንጉሊት እያፈጠጠበት ሲመለከት በጣም ሲደነግጥና ሲጮህ እያሳየን ፊልሙ ያልቃል።